ይሄኛው አይደለም። ለምን? ቢኮዝ ኦፍ ኔጌቲቭ 4 ማለት ነው። ይሄኛውም አይደለም። ኦኬ ስለዚህ ኢትስ ኖት። ይሄኛው ነው። ይሄኛው አይደለም። ቢኮዝ ኦፍ ሩት አንደር ሩት ኦር ሌን። ሰላም ተማሪዎች እንደምን አላችሁ? እንደምን ሰነበታችሁ? ዛሬ ይዤላችሁ የቀረብኩት የ10ኛ ክፍል ማቴማቲክስ ይሆናል ማለት ነው። ይህ ኤክሰለንስ ቲቸር ሴንተር ነው። እንደሚታወቀው ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉት፣ ላይክ ሼር እንዳይረሳ። የዛሬ ቶፒካችን ዩኒት 2 ፖሊኖሚያል ፋንክሽን የሚል ይሆናል ማለት ነው። ስለዚህ ስለ ፖሊኖሚያል ፋንክሽን የምናይ ይሆናል። ዴፊኒሽኖቹ፣ ፕሮፐርቲዎቹ ምንድን ናቸው የሚሉትና ተያያዥ ጉዳዮችን በአጠቃላይ ፖሊኖሚያል ፋንክሽን የተመለከቱ ጉዳዮች፣ የማይዳሰሱ ጉዳዮች አይኖሩም ማለት ነው። እስከ መጨረሻው ድረስ ተከታተሉ። ወደ ዛሬ ቶፒካችን እንሄዳለን ማለት ነው። ኢንትሮዳክሽን ፖሊኖሚያል ፋንክሽንስ አር ፋንክሽን ዛት ኢንቮልቭስ ኦንሊ ዋን ቫሪያብል። አጠቃላይ ፖሊኖሚያል ፋንክሽን እንደ ሌሎቹ ፋንክሽን እንደ ሊኒየር እና ኳድራቲክ ፋንክሽን ካሁን በፊት እንዳየናቸው ኢንቮልቭ የሚያደርገው ዋን ቫሪያብል ላይ ነው ማለት ነው። ስለዚህ ኤኒ ፖሊኖሚያል ፋንክሽን ሃዝ ዋን ቫሪያብል ማለት ነው። ስለዚህ ሁለት ቫሪያብል ሊኖረው አይችልም ማለት ነው። ሌላው ኮንሲስቲንግስ ኦፍ ሰቨራል ተርምስ ማለት ነው። ብዙ ተርሞችን የያዘ ነው ማለት ነው። ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ምናምን እያለን ኳድራቲክ ፎርሙላ ላይ እንዳየ ነው። ከዛም በላይ ብዙ ሰቨራል ተርሞችን ምን ማድረግ ይችላል ማለት ነው፣ ይይዛል ማለት ነው። ኢች ተርምስ ኢዝ ፕሮዳክትስ ኦፍ ቱ ፋክተርስ። ስለዚህ እያንዳንዱ ተርም ደግሞ የሁለት ፋክተሮች ምንድን ነው ፕሮዳክት ነው ማለት ነው። የመጀመሪያው ሪል ነምበር ነው፣ ኮኤፊሽንት ነው። ሌላው ደግሞ ኤክስ ሬስ ቱ ሰም ኔጌቲቭ ኢንቲጀር ነው። ስለዚህ የሆነ 2x ስኩዌር ሊሆን ይችላል ማለት ነው። ስለዚህ ይሄኛው ኮኤፊሽንት ሪል ነምበር ኮኤፊሽንት ነው። ይሄኛው ደግሞ የሆነ ኤክስ ዘ ፓወር ኦፍ ሰም ፖዚቲቭ፣ ይሄኛው ደግሞ ፖዚቲቭ መሆን አለበት ነው። ኦኬ ዩ ዊል ቢ ሉኪንግ at different components of polynomial function like degree, leading coefficient, zero of polynomial function, properties of graphs of polynomial function። ስለዚህ ሌላው ደግሞ ቀጥለን የምናየው ደግሞ ምንድን ነው ስለ ዲግሪ እያንዳንዳቸውን ኮምፖነንቶች ማለት ነው። ሊዲንግ ኮኤፊሽንት፣ ዜሮ ኦፍ ፖሊኖሚያል፣ ፕሮፐርቲስ ኦፍ ዘ ግራፍ ፖሊኖሚያል ፋንክሽን። ስለዚህ የፖሊኖሚያል ፋንክሽን ግራፍ ምን ይመስላል የሚለው ማለት ነው። በተጨማሪም ደግሞ ምን እናያለን? ከሊዲንግ ኮኤፊሽንቱ በመነሳት ግራፉ ምን ይመስላል፣ ዲግሪውን በማየት ደግሞ ግራፉ ምን ይመስላል፣ ይሄን ይመስላል ብለን ዲተርማይን የምናደርግበትን እናያለን ማለት ነው። ኦኬ ኢንትሮዳክሽንስ ቱ ፖሊኖሚያል ፋንክሽን ይላል ማለት ነው። ቀጥሎ ያለው ኦኬ አክቲቪቲ 2.1 ክላሲፋይ ዘ ፎሎዊንግ ፋንክሽንስ አዝ ኮንስታንት ፋንክሽን፣ ሊኒየር ፋንክሽን፣ ኳድራቲክ ፋንክሽን ኦር ነን ኦፍ ዚስ በማለት ክላሲፋይ አድርጓቸው ነው የሚለን። ለምሳሌ ይሄኛው ሊኒየር ነው፣ ሊኒየር። ኦኬ ቢ ደግሞ ምንድነው? ይሄም ሊኒየር ነው። እሺ ይሄኛው ነን ነው። ኤች ደግሞ ኳድራቲክ ነው፣ ኳድራቲክ። እሺ ይሄኛው ነን ነው፣ ይሄኛው ኮንስታንት ነው። እሺ ይሄኛው ኳድራቲክ ነው። እሺ ይሄኛው ኳድራቲክ ነው። እሺ ይሄኛው ነን ይሄኛው ሊኒየር፣ ይሄኛው ነን ነው የሚባለው ማለት ነው። እሺ ስለዚህ እንደዚህ እያደረግን ክላሲፋይ ማድረግ እንችላለን። የተሰጡን ፋንክሽኖች ሊኒየር ናቸው፣ ኳድራቲክ ናቸው፣ እንደገና ደግሞ ኮንስታንት ናቸው። ከነዚህ ውጭ ሆይን ደግሞ ነን እያለን ክላሲፋይ አደረግናቸው ማለት ነው። በጣም አሪፍ። ኦኬ ዴፊኒሽንስ ኦፍ ፖሊኖሚያል ፋንክሽን። አሁን ከዚህ በመቀጠል የምናየው ምንድን ነው የፖሊኖሚያል ፋንክሽን ዴፊኒሽን ይሆናል ማለት ነው። ፎርማል ዴፊኒሽኑ ይሄን ይመስላል ማለት ነው። ሌት ኤን ቢ ኔጌቲቭ ኢንቲጀር ኤንድ ሌት ኤን ማይነስ ዋን አፕ ቱ ኤ2 ኤ1 ኤ0 ቢ ሪል ነምበርስ
ዊዝ ኤኤን ዲፈረንት ፍሮም ዜሮ። ስለዚህ ኤኤን ዲፈረንት ፍሮም ዘ ፋንክሽን ፒ ኦፍ ኤክስ ኢዝ ኢኳል ቱ ኤኤን ኤክስ ኤን ፕላስ ኤኤን ማይነስ ዋን ኤክስ ዘ ፓወር ኦፍ ኤን ማይነስ ዋን ፕላስ ኤንድ ኢት ኮንቲኒው አፕ ቱ ኤ ቱ ኤክስ ስኩዌር ፕላስ ኤ ዋን ኤክስ ፕላስ ኤ ዜሮ ኢዝ ኮልድ ፖሊኖሚያል ፋንክሽን ኢን ዋን ቫሪያብል ኤክስ ዲግሪ ኤን ይሆናል ማለት ነው። የዚህ ፖሊኖሚያል ፋንክሽን ትልቁ ዲግሪ ትልቁ ፓወር ምን ይባላል? ዲግሪ እየተባለ ይጠራል። የፖሊኖሚያል ፋንክሽኑ ዲግሪ ነው ይባላል ማለት ነው። ስለዚህ ያንዳንዳቸው እነዚህ ኮንስታንቶች ምን መሆን አለባቸው? ሪል ነምበር ናቸው። ሪል ነምበር ናቸው። የመጀመሪያው ግን ኤኤን ትልቁ ዲግሪውን የያዘው ኤኤን ምን መሆን የለበትም? ዲፈረንት ፍሮም ዜሮ መሆን አለበት ማለት ነው። ከዜሮ ውጭ መሆን አለበት። እሺ ኢን ዘ አበብ ዴፊኒሽን ኦፍ ፖሊኖሚያል ፋንክሽን ኤኤን ማይነስ ዋን እንደዚህ ያሉት ምን ይባላሉ? ኮኤፊሽንት እየተባሉ ይጠራሉ ማለት ነው። በተለየ ሁኔታ ደግሞ ኤኤን ምን እየተባለ ይጠራል? ሊዲንግ ኮኤፊሽንት እየተባለ ይጠራል ማለት ነው። መሪ ነው ማለት ነው። ስለዚህ ኤኤን ኤክስ ኤን ያለበት ይሄ ትልቁ ዲግሪ ያለበት ኮኤፊሽንት ሊዲንግ ኮኤፊሽንት እየተባለ ይጠራል ማለት ነው። አጠቃላይ ደግሞ ኤኤን ኤክስ ኤን ደግሞ ይሄ ሙሉ ደግሞ ምን ይባላል? ሊዲንግ ተርም ይባላል ማለት ነው። ዘ ነምበር ኤን ዘ ኤክስፖነንትስ ኦፍ ዘ ሃይስት ፓወርስ ኦፍ ኤክስ ኢዝ ዲግሪ። ስለዚህ በኤክስፕሬሽን ውስጥ ትልቅ ዲግሪ ያለው የፖሊኖሚያል ዲግሪ ነው። ትልቅ ፓወር ያለው እሱ ፓወር ዲግሪ ነው ይባላል። ዘ ነምበር ኤ ኖት ወይም ኤ ዜሮ ኢዝ ኮልድ ኮንስታንት ተርም ኦፍ ፖሊኖሚያል ፋንክሽን። ስለዚህ ኤ ዜሮ የሚባለው ኮንስታንት ተርም እየተባለ ይጠራል ማለት ነው። የፖሊኖሚያል ፋንክሽኑ ኮንስታንት ነው ማለት ነው። ዶሜንስ ኦፍ ፖሊኖሚያል ፋንክሽን። ስለዚህ ዘ ዶሜንስ ኦፍ ኤ ፖሊኖሚያል ፋንክሽን ኢዝ ኦል ሪል ነምበርስ። ስለዚህ ሁልጊዜ የፖሊኖሚያል ፋንክሽን ዶሜናቸው ምንድነው? ኦል ሪል ነምበር ነው ማለት ነው። ኦል ሪል ነምበር ነው። ኦኬ አክቲቪቲ 2.2 are constant linear and quadratic function polynomial function. 1. What is the degree linear function? What is the degree of quadratic function? What do you think for the degree of non-zero constant function ይላል። ስለዚህ የሊኒየር ፋንክሽን ዲግሪው ስንት ነው? ዋን ነው። የኳድራቲክ ደግሞ ቱ ነው ማለት ነው። ነን ዜሮ ኮንስታንት ፋንክሽን ከሆነ ደግሞ ዜሮ ነው ማለት ነው። ዲግሪው ዜሮ ይሆናል ማለት ነው። ዲግሪው ዜሮ ይሆናል። እሺ ኖት ዘ ኮንስታንት ፋንክሽን ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ዜሮ ኢዝ ኮልድ ኤ ዜሮ ፖሊኖሚያል ዊዝ ኖ ዲግሪ አሳይን ቱ ኢት ይባላል ማለት ነው። ስለዚህ ዜሮ ከሆነ ሚንስ ኖ ምን ይባላል? ዲግሪ የለውም ማለት ነው። ዲግሪ ካለው ለምን ኮኤፊሽንት ይኖረዋል ማለት ነው። ኮኤፊሽንት ይኖረዋል። ዲግሪ ለምሳሌ አሁን ዜሮ ነው ብንል ሊዲንግ ኮኤፊሽንት መኖር አለበት። ያ ሊዲንግ ኮኤፊሽንት ደግሞ ዲፈረንት ፍሮም ዜሮ መሆን አለበት ማለት ነው። ከዜሮ ውጭ የሆነ ሊዲንግ ኮኤፊሽንት ስለማናገኝ ይሄኛው ዜሮ ፖሊኖሚያል ይባላል፣ ኖ ዲግሪ ይባላል ማለት ነው። ለዛ ነው ኖ ዲግሪ የምንለው። በጣም ጥሩ። ፋይንድ ዘ ዲግሪ ሊዲንግ ኮኤፊሽንት ኤንድ ኮንስታንት ተርምስ ኦፍ ዘ ፎሎዊንግ ፖሊኖሚያል ፋንክሽን ይላል። ስለዚህ ለምሳሌ ዋን አንደኛው ለምሳሌ እሺ ዲግሪ እሺ ከዛ ሊዲንግ ኮኤፊሽንት ከዛ ኮንስታንት። እሺ ስለዚህ የነዚህ አንደኛ ዲግሪ ነው እንፈልግ፣ ከዛ ሊዲንግ ኮኤፊሽንት ነው፣ ከዛ ኮንስታንት ተርሙ ማን ይሆናል ነው። የዚህኛው ዲግሪው ስንት ነው? ከፍተኛ ትልቁ ፓወር ያለው እዚህ ጋር ነው። ኤክስ ፓወር ኦፍ 3 ነው ማለት ነው። ያለ ዲግሪው 3 ነው ማለት ነው። ከዛ ሊዲንግ ኮኤፊሽንቱ የዚህ ትልቅ ኮኤፊሽንት ያለው ከጎኑ ያለው ቁጥር ይሆናል ማለት ነው። 12 ይሆናል ማለት ነው።
ከዛ ኮንስታንት ተርሙ ደግሞ ብቻውን ከኤክስ ውጭ ያለ ነምበር ማለት ነው 4 ይሆናል ማለት ነው። ኦኬ ሁለተኛው ይሄኛው ለምሳሌ እዚህ ጋር 4 አለ፣ እዚህ ጋር 4 አለ፣ እዚህ ጋር 3 አለ፣ እዚህ ጋር 2 አለ፣ እዚህ ጋር 2 አለ ምናምን። ስለዚህ ይሄኛውን ሪራይት ማድረግ ያስፈልጋል ማለት ነው። እንደገና ጂ ኦፍ ኤክስ which is equal to negative 3 x the power of 4 plus x square plus ሶስትን ወደ ውስጥ ማባዛት አለብን ማለት ነው። 6 x square plus x the power of 4 plus 15 x cubed plus 2 ይሆናል ማለት ነው። 2 ይሆናል። አሁን ይህንን ስንደምራቸው ምን ይሆናል? ይሄኛውና ይሄኛውን ስንደምራቸው 12 9 ኤክስ ዘ ፓወር ኦፍ 4 ፕላስ ከዛ 15 ኤክስ ኪውድ ፕላስ ኤክስ ስኩዌር እና 6 ኤክስ ስኩዌር 7 ኤክስ ስኩዌር ፕላስ ከዛ ሌላ የለም። እሺ ከዛ 2 ይሆናል ማለት ነው። 2 ይሆናል። ስለዚህ ለሁለት ዲግሪው 4 ይሆናል። ሊዲንግ ኮኤፊሺየንቱ 9 ይሆናል። ከዛ 2 ይሆናል ማለት ነው። እሺ ኦኬ የኤች ደግሞ ሶስተኛው ደግሞ አሁን ይሄን ደግሞ ኤች ኦፍ ኤክስ ኢኳል ቱ እሺ ማካፈል አለብን ማለት ነው። 2/3 ኤክስ ኪውድ ፕላስ ኤክስ ኪውድ እሺ ፕላስ 2 ኤክስ ስኩዌር ማይነስ 5/3 ፕላስ 2 ይሆናል ማለት ነው። ስለዚህ እኩል ይሆናል 2/3 ፕላስ 3/3 ይሆናል ማለት ነው። ኤክስ ኪውድ ፕላስ 2x ስኩዌር ማይነስ ማይነስ 5/3 ፕላስ 6/3 ይሆናል ማለት ነው። ይሄኛው 5/3 ኤክስ ኪውድ ፕላስ 2x ስኩዌር ይሄኛው ደግሞ ፕላስ 1/3 ይሆናል ማለት ነው። 1/3 ይሆናል ማለት ነው። ስለዚህ ለዚህ ዲግሪ ምን ይሆናል? 3 ይሆናል። ሊዲንግ ኮኤፊሺየንቱ 5/3 ይሆናል። እንደገና ኮንስታንት ተርሙ ደግሞ 1/3 ይሆናል ማለት ነው። ስለዚህ መጀመሪያ ይሄኛውን እነዚህ አይነት ኢኩዌሽኖችን ሶልቭ ማድረግ ያስፈልጋል። የሚደመሩ ካሉ ተመሳሳይ ተርሞች ካሉ ተመሳሳይ ተርሞችን መደመር፣ የሚባዛ ካለም ደግሞ ማባዛት፣ ዲስትሪቢዩትድ የሚደረግ ኮንስታንት ካለ ለምሳሌ እንደ 3 ይሄኛውን ዲስትሪቢዩት አድርጎ ማባዛት ወደ ውስጥ ማለት ነው። እንደዚህ አድርገን ከጨረስን በኋላ ሲምፕሊፋይ ካደረግን በኋላ ነው ዲግሪያቸውን ሊዲንግ ኮኤፊሺየንታቸውን እና ኮንስታንት ተርማቸውን የምናወጣው ማለት ነው። ካለዛ ግን እንዲሁ በማየት ይከብዳል ማለት ነው። ወደ ስህተት ያጋልጣል ማለት ነው። ስለዚህ እዚህ ጋር ጥንቃቄ ማድረግ ያስፈልጋል ማለት ነው። እሺ በጣም ጥሩ። ኖት there are two ways to check whether or not a given function is not polynomial functions። ስለዚህ ሁለት መሰረታዊ ጉዳዮች አሉ። አንድ ፖሊኖሚያል ፋንክሽን ነው አይደለም ብለን በቀላሉ መለየት የምንችልበት መንገድ ማለት ነው። የመጀመሪያው ዶሜኑ ነው። ዶሜኑ ሪል ነምበር ካልሆነ ስለዚህ ያ ፋንክሽን ምን አይደለም ማለት ነው፣ ፖሊኖሚያል ፋንክሽን አይደለም ማለት ነው። ሌላው ሁለተኛው ሪትን ፎርሙ ነው። ስለዚህ ይህን የፖሊኖሚያል ፋንክሽን እንዴት ተብሎ መገለጽ ይችላል? በዚህ ፎርም ምን መደረግ ይችላል? መጻፍ ይችላል ማለት ነው። በዚህ ፎርም የማይጻፍ ከሆነ ግን ፖሊኖሚያል ፋንክሽን አይሆንም ማለት ነው። ፖሊኖሚያል ፋንክሽን አይደለም ማለት እንችላለን። ለምሳሌ ኤግዛምፕል ጂ ኦፍ ኤክስ ኢኳል ቱ 4x ዘ ፓወር ኦፍ -2 ፕላስ 3x -1 -7 ኢዝ ኖት ኤ ፖሊኖሚያል ፋንክሽን ይላል። ለምን?
ማይነስ ቱ እና ማይነስ ዋን አር ኖት ፖዘቲቭ ማለት ነው። ስለዚህ እነዚህ ሁልጊዜ ኤክስፖነንቶቹ ምን መሆን አለባቸው? ፖዘቲቭ መሆን አለባቸው ማለት ነው። ፖዘቲቭ መሆን አለባቸው። ሌላው ኤች ኦፍ ኤክስ ኢኳል ቱ ዘ ፓወር ኦፍ ኤክስ ማለት ነው። ይሄኛውም ደግሞ ኢንቲጀር መሆን አለበት ማለት ነው። ኤክስፖነንቱ እና ኤክስ ዘ ፓወር ኦፍ መሆን አለበት ማለት ነው። እንደገና ደግሞ ምን ተብሎ መጻፍ አይችልም? ኤን ኤክስ ዘ ፓወር ኦፍ ኤን ፕላስ ኤን ማይነስ ዋን ኤክስ ዘ ፓወር ኦፍ ኤን ማይነስ ዋን ፕላስ ኤንድ ኢት ኮንቲኒው አፕ ቱ ኤ1 ኤክስ ፕላስ ኤ0 ተብሎ በዚህ ፎርማት አሁን ይህንን ቱ ዘ ፓወር ኦፍ ኤክስ የሚለውን ወደዚህ ፎርማት እንቀይረው ብንል በጣም አስቸጋሪ ስለሆነ እነዚህ ሁለቱ ምን አደሉ ማለት ነው? ኤች ኦፍ ኤክስ እና ጂ ኦፍ ኤክስ ምን አደሉ ማለት ነው? ፖሊኖሚያል ፋንክሽን አደሉ ማለት ነው። ፖሊኖሚያል ፋንክሽን አደሉ። ኦኬ ኤግዛምፕል 3 which of the following are a polynomial function for those which are polynomials? Find degree, leading coefficient and constant terms. ስለዚህ መጀመሪያ የትኛው ፖሊኖሚያል ፋንክሽን ነው አይደለም የሚለውን መለየት ነው። ከዛ በኋላ ደግሞ ከሆነ ደግሞ ሊዲንግ ኮኤፊሽንቱ ዲግሪውን እና ኮንስታንት ተርሙን ማውጣት ነው ማለት ነው። ስለዚህ ሁለት ስራ ነው የምንሰራው ማለት ነው። ኦኬ ይሄኛው ፖሊኖሚያል ፋንክሽን ነው። እሺ ይሄኛው አይደለም። ለምን? ቢኮዝ ኦፍ ኔጌቲቭ ፎር ማለት ነው። ይሄኛውም አይደለም። ኦኬ ስለዚህ ኢትስ ኖት። ይሄኛው ነው። ይሄኛው አይደለም። ቢኮዝ ኦፍ ሩት አንደር ሩት ኦር ሪል ነምበር። ዶሜን ኢዝ ኖት ኦር ሪል ነምበር። እሺ ኤፍ ደግሞ ይሄ ነው ማለት ነው። ይሄኛው ነው። ኦኬ ስለዚህ ከዛ በኋላ የኤን ምን እናወጣለን? ዲግሪው ስንት ነው? 3 ነው። ከዛ ሊዲንግ ኮኤፊሽንት ደግሞ ምን ይሆናል? የ9 ይሆናል። ከዛ ኮንስታንት ተርሙ ደግሞ 0 ነው ማለት ነው። እዚህ ጋር ኮንስታንት የለውም። ስለዚህ ኮንስታንት ተርም ብቻውን ከሌለ ዊዛውት ቫሪያብል የሆነ ተርም ከሌለ 0 እናስቀምጣለን ማለት ነው። ኦኬ ሁለተኛው ቢ ነው። ቢ መጀመሪያ እናባዛው። ቢ 2 ማይነስ ኤክስ ታይምስ 2 ፕላስ ኤክስ ማለት ነው። ኤክስ ታይምስ ኤክስ ኔጌቲቭ ኤክስ ስኩዌር ኤክስ ታይምስ 2 ኤክስ ይሆናል ማለት ነው። ፕላስ 2 ታይምስ ኔጌቲቭ ኤክስ ኦኬ ማይነስ 2 ኤክስ 2 ታይምስ 2 ፕላስ 4 ማለት ነው። ስለዚህ ኔጌቲቭ ኤክስ ስኩዌር ሁለቱ 0 ይሆናል ፕላስ 4 ይሆናል ማለት ነው። ከዛ ዲግሪው 2 ይሆናል። ሊዲንግ ኮኤፊሽንቱ 1 ይሆናል። ኮንስታንት ደግሞ 4 ይሆናል ማለት ነው። በጣም አሪፍ። ከዛ ኤፍ ነው። ኤፍ ደግሞ እንዲሁ ሊዲንግ ኮኤፊሽንቱ 3 ነው። ዲግሪው 3 ነው። ሊዲንግ ኮኤፊሽንቱ አንደር ሩት ኦፍ 2 ይሆናል። ከዛ ኮንስታንት ደግሞ ኔጌቲቭ ሩት 2 ኦቨር 7 ይሆናል ማለት ነው። ስለዚህ ይህንን እንዲያደርገን መስራት እንችላለን ማለት ነው። ኦኬ ስለዚህ ኤክሰርሳይዝ 2.2 እናያለን። which of the following are polynomial functions? ከነዚህ ውስጥ ፖሊኖሚያል ፋንክሽን የሆነው የትኛው ነው የሚላል። for those which are polynomial find degree, leading coefficient and constant terms ማለት ነው። ኦልሞስት ከላይ እንዳየነው ተመሳሳይነት አለው ማለት ነው። ስለዚህ የትኛው ፖሊኖሚያል ናቸው አይደሉም የሚለውን ከለየናቸው በኋላ እናንተ ደግሞ ልክ ቅድም በምሰራነው ኤግዛምፕል መሰረት ሊዲንግ ኮኤፊሽንቱን ዲግሪውን እና ኮንስታንት ተርሙን ማውጣት እናንተ ትሰሩታላችሁ ማለት ነው። እኔ ግን
የትኛው ፖሊኖሚያል ፋንክሽን የትኛው አይደለም የሚለውን ብቻ አሳያቸዋለሁ ማለት ነው። ለምሳሌ ይሄ ፖሊኖሚያል ፋንክሽን ነው በሁለት መንገድ፣ አንደኛው በሪትን ፎርሙ ነው ኤን ኤክስ ዘ ፓወር ኦፍ ኤን ፕላስ ኤን ማይነስ ዋን ኤክስ ዘ ፓወር ኦፍ ኤን ማይነስ ዋን ኢት ኮንቲኒው አፕ ቱ ኤን ኤ1 ፕላስ ኤክስ ዘ ፓወር ኦፍ ኤን ኤክስ ዘ ፓወር ኤ1 ፕላስ ኤክስ ፕላስ ኤ ኖት ፎርም ስለተጻፈ ነው። ሌላው ደግሞ ዶሜኑ ኦርዲናል ነምበር ስለሆነ ኤ ምንድነው ፖሊኖሚያል ፋንክሽን ነው ማለት ነው። እሺ ቢ it is a polynomial function ቀደም በጠቀስኩት ምክንያት። እሺ ሲ ደግሞ because of negative power there is no polynomial function polynomial function አይደለም። ዲ ደግሞ ኦኬ ይሄ polynomial function ነው polynomial function ነው። እሺ ኢ it's polynomial function ኤፍ it is not polynomial function ለምን ክፍልፋይ እና ኔጌቲቭ ፓወር መሆን የለበትም ማለት ነው። it is not polynomial function። እሺ ጂ ደግሞ k of x equal to it is also polynomial function። ኤች ደግሞ it is not polynomial function so polynomial function the same almost ኮፒ ነው ኤፍ ብሎ እየተደግሞ ነው እንጂ ራሱ ነው። ስለዚህ ኤፍ እና ኤች እኩል ናቸው፣ ምንም አይነት ልዩነት የላቸውም፣ የተደገመ ነው በስተት። እሺ አይ ኤፍ ኦፍ ኤክስ ኢኳል ቱ አንደር ሩት ኦፍ ኢትስ ኖት ፖሊኖሚያል ፋንክሽን። ሩት ውስጥ ያለ ነገር በሙሉ ዶሜኑ ሪል ነምበር ሊሆን አይችልም፣ ኦር ሪል ነምበር ሊሆን አይችልም ማለት ነው። ይህኛውም አብሶሉት ቫልዩ ስለሆነ በአጻጻፍ ፎርሙ ችግር ምክንያት ኖት ፖሊኖሚያል ፋንክሽን ማለት ነው። ፖሊኖሚያል ፋንክሽን ስለዚህ ኤ ላይ ለምሳሌ አሁን ዲግሪ ዋለው 5 ይሆናል ማለት ነው። ዲግሪ 5 ነው። ሊዲንግ ኮኤፊሽንት እኩል ይሆናል 3 ይሆናል። ኮንስታንት ተርም ደግሞ ምን ይሆናል? -5 ነው ማለት ነው። ሳይኑን ሁሉ አብረን ማየት አለብን። ኔጌቲቭ ከሆነ ሳይን ከፊቱ ያለው ሳይኑንም አብረን መውሳት የለብንም ማለት ነው። እሺ ከዛ ቢ ሊዲንግ ኮኤፊሽንቱ 3/8 ይሆናል። ይሄ ሊዲንግ ኮኤፊሽንት ነው። ዲግሪው 4 ነው። ከዛ ኮንስታንት ተርም ደግሞ ስንት ይሆናል? 4 ነው ማለት ነው። እሺ የዲንን ብንሰራ ዲግሪው 1 ነው። ሊዲንግ ኮኤፊሽንቱ ሩቱ ነው። ከዛ እንደገና ደግሞ ኮንስታንት ተርሙ ደግሞ ኔጌቲቭ ሩት 3 ነው ማለት ነው። እንዲህ ያደረገን መስራት እንችላለን። የኤንና የጂን መስራት ትችላላችሁ። ቀላል ነው ማለት ነው። ስለዚህ እንዲህ ያደረግን እንሰራለን ማለት ነው። ለዛሬው እዚህ ጋር ይበቃናል። እስከዚህ ጊዜ በትዕግስት ስላዳመጣችሁኝ እጅግ አድርጌ አመሰግናችኋለሁ። ባይ ባይ። ሰላም ዳሩ። ሰላም ሁኑ።